ወደ አገልግሎቴ ሄድኩ። ሰዓቱም ደረሰና ስብከቴን ጀመርኩ። ልክ መድረኩን ይዤ የመጀመሪያ ቃላቶችን መናገር ስጀምር ከመቅጽበት የክብር ደመና አዳራሹን ሞላው። የነበረው ሁኔታ በብሉይ ኪዳን ዘመን ተገልጦ ከነበረው ሸካይና ተብሎ ከሚታወቀው የልዑል እግዚአብሔር ክብር መገለጥ ጋር የሚመሳሰል ነበር። የክብሩ ሙላት እጅግ ጠንካራ ስለነበር መንቀሳቀስ እንኳን የማይችል ነበር። ሰዎች ከክብሩ የተነሳ ማልቀስ ጀመሩ። አንዳንዶች እንደውም በምናገርበት ሰዓት ከተቀመጡበት ይወድቁ ነበር። ሌሎች ደግሞ በወደቁበት እያለቀሱ ይንከባለሉ ነበር። ብቻ በአጠቃላይ በቦታው የነበሩት ሰዎች ተገልጦ ለነበረው ክብር የነበራቸው ምላሽ እጅግ አስደናቂ ነበር። ምን እየተካሄደ ነበር? ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። የዴትሮይቱ ዱብዳ። ዴትሮይት ከተማ ውስጥ ባረፍኩበት ሆቴል ክፍሌ ውስጥ ባልጋይ ላይ በጸጥታ ውስጥ ሆኜ እየጸለይኩና ጌታን እያመለኩ ነበር። ይህ የሆነው በ1980 ዓመተ ምህረት አንድ ምሽት የግድግዳው ሰዓት ከሌሊቱ 6 ሰዓት ላይ እያመለከተ በነበረበት ወቅት ሲሆን በማግስቱ ከከተማ ወጣ ብሎ በሚገኝ ቤተክርስቲያን የጠዋትና የምሽት የስብከት አገልግሎት ነበሩኝ። ከጥቂት ጊዜ በኋላ እጅግ ከፍተኛ የሆነ የእግዚአብሔር መገኘት በክፍሌ ውስጥ ሲሞላ እንባዬን መቆጣጠር ማቃት ብቻ ሳይሆን በክብሩ ሙሉ በሙሉ ተሸፈኘም ነበር። ያ ከዓመታት በፊት ሕይወቴን በከፍተኛ ሁኔታ ለውጦት የነበረው አስደናቂ የመንፈስ ቅዱስ መገኘት በክፍሌ ውስጥ በከፍተኛ ሁኔታ ከመገኘቱ የተነሳ በአካባቢዬ የነበረውን ሁሉንም ነገር ረስቼ ሙሉ በሙሉ በመገኘት ውስጥ ሰምጬ ስለነበር ከሌሊቱ 8 ሰዓት መሆኑን እንኳን ሳላውቅ ጥልቅ ጸሎት ውስጥ ገብቼ ነበር። ጠዋት ከፍተኛ የእረፍትና የጥንካሬ ስሜት እየተሰማኝ ተነስቼ ወደ አገልግሎቴ ከመሄዴ በፊት እንደገና ወደ ጸሎት ገባው። ነገር ግን ይሄኛው የጸሎት ጊዜ እንደ ምሽቱ ጸሎት ተአምራዊ አልነበረም። ማነጻጸሩ ከባድ ቢሆንም እንደ ምሽቱ አይነት ሁኔታ ግን ሊሰማኝ አልቻለም። ወደ አገልግሎቴ ሄድኩ። ሰዓቱም ደረሰና ስብከቴን ጀመርኩ። ልክ መድረኩን ይዤ የመጀመሪያ ቃላቶችን መናገር ስጀምር ከመቅጽበት የክብር ደመና አዳራሹን ሞላው። የነበረው ሁኔታ በብሉይ ኪዳን ዘመን ተገልጦ ከነበረው ሸካይና ተብሎ ከሚታወቀው የልዑል እግዚአብሔር ክብር መገለጥ ጋር የሚመሳሰል ነበር። የክብሩ ሙላት እጅግ ጠንካራ ስለነበር መንቀሳቀስ እንኳን የማይችል ነበር። ሰዎች ከክብሩ የተነሳ ማልቀስ ጀመሩ። አንዳንዶች እንደውም በምናገርበት ሰዓት ከተቀመጡበት ይወድቁ ነበር። ሌሎች ደግሞ በወደቁበት እያለቀሱ ይንከባለሉ ነበር። ብቻ በአጠቃላይ በቦታው የነበሩት ሰዎች ተገልጦ ለነበረው ክብር የነበራቸው ምላሽ እጅግ አስደናቂ ነበር። ምን እየተካሄደ ነበር? በመቀጠል አይኖቼን ጨፍኜ አንድ ቃል ተናገርኩ። ኢየሱስ። ዋው! የእግዚአብሔር መገኘት እንደገና በሚገርም ሁኔታ ከበፊቱ ከፍ ባለ ኃይል በአዳራሹ ውስጥ አለፈ። ሰዎች በያሉበት ቦታ እየተነኩ ነበር። ያልተነካም አልነበረም። አጠገቤ የነበረው ሰው አሁን እየተሰማኝ እንዳለው አይነት የእግዚአብሔር ክብር ተሰምቶኝ አያውቅም ሲለኝ እንባ ባይኖቹ እየፈሰሰ ነበር። የተናገረው የእውነት ከልቡ መሆኑን በደንብ አውቃለሁ። እኔ ራሴ እንደዚህ አይነት የእግዚአብሔር መገኘት በአገልግሎቴ ላይ ገልጦ ሳይ የመጀመሪያዬ ነበር። የምሳ ሰዓት። ከጠዋቱ አገልግሎት መጠናቀቅ በኋላ በዴትሮይት ከተማ ከሚኖሩ የአክስቴ ልጅና ባሏ ጋር የምሳ ፕሮግራም ይዤ ነበር። ለረጅም ጊዜ ሳላገኛት ቆይቼ ስለነበር በዚሁ አጋጣሚ የምሳ ሰዓቱን ከሷ ጋር ማሳለፍ መልካም ሆኖ ታየኝ። እናም ወደ መኖሪያ ቤታቸው ሄድኩ። እንደደረስኩም የአክስቴ ልጅና ባሏ በጥሩ ሁኔታ ከተቀበሉኝ በኋላ በጠረጴዛ ዙሪያ ተቀምጠን የሆድ የሆዳችንን ማውጋት ቀጠልን። በጣም ጣፋጭና መሳጭ ከሆነው ጨዋታችን ጎን ለጎን ልዩ የሆነ ምሳ ቀርቦ መመገብ ጀመርን። በዚሁ ሁኔታ ውስጥ እያለን በድንገት ጌታ ልቤን ሲነካኝ ታወቀኝ። ሲናገረኝ በደንብ አውቀዋለሁ፣ ለምጄዋለሁ። ረጋ ባለ ድምፅ ገብተህ ጸልይ ሲል በማያሻማ ሁኔታ ተናገረኝ። በነገሩ ግራ ተጋብቼ ጌታ ሆይ አሁን ከነዚህ ዘመዶቼ ጋር ያለኝን የምሳ ፕሮግራም አቋርጬ አልሄድም። እዚህ ያመጣኝ ሰው ራሱ አድርሶኝ ስለተመለሰ አሁን እዚህ የለም። በዚያ ላይ ያረፍኩበት ሆቴል
አሁን ካለሁበት በመኪና የ45 ደቂቃ መንገድ በመሆኑ ልሂድም ብል የሚወስደኝ ሰው አላገኝም። ከሁሉ በላይ ደግሞ እንዴት ይህንን ከመሰለ የሞቀ የምሳ ግብዣ ተነስቼ እሄዳለሁ አልኩት ጌታን። ጸጥታ ሆነ። የምሳ ሰዓታችን ሲጠናቀቅ የተመደበልኝ መኪና መጥቶ ከዘመዶቼ ቤት ወዳረፍኩበት ሆቴል ወሰደኝ። ክፍሌ ስደርስ በጣም ደክሞኝ ስለነበር ለጥቂት ጊዜ ለመተኛት ወስኜ ተኛው። ወደ ምሽቱ ፕሮግራም ስደርስ የህዝቡ ብዛት ጠዋት ከነበረው በሁለት እጥፍ ጨምሮ ጠበቀኝ። በጠዋቱ አገልግሎት ሰዎች በጣም ተደስተው ስለነበር የማታውን ክፍለ ጊዜ በከፍተኛ ጉጉትና ተስፋ በመጠበቅ ላይ ናቸው። የጠዋቱ እንደዚህ አስደናቂ ጊዜ ከነበረ በዚህ ምሽትማ እንዴት ይሆን? ከተጠበቀው የተለየ ነገር ተከሰተ። ሰዓቱ ሲደርስ ለመስበክ ተነሳው። መናገር ጀመርኩ። ምንም የተፈጠረ ነገር የለም። መገኘቱ የለም። ንግግር ብቻ። ያ ጠዋት ቤቱን ሞልቶት የነበረው ኃይል አሁን የለም። መገኘቱን ማምጣት የምችል መስሎኝ በከንቱ ታገልኩ። ምን ማድረግ እንዳለብኝ ማወቅ ተስኖኝ ግራ ተጋባው። በጉባኤው የነበሩ ሰዎች ምን እየተካሄደ እንዳለ ባለማወቅ ግራ እየተጋቡ እንደሆነ ስሜታቸውን ከፊታቸው ላይ በግልጽ ማንበብ ችያለሁ። ሐቁ ግን ምንም የመንፈስ ቅዱስ ኃይልና መገኘት እየተሰማን አለመሆኑ ነው። ከጥቂት ሰዓታት በፊት ኢየሱስ የሚለውን ስም ብቻ ጠርቼ ያ ሁሉ የእግዚአብሔር ኃይል አዳራሹን ሞልቶት ነበር። በእግዚአብሔር መገኘት ውስጥ ሆነውና በድንቅ ሁኔታ ተነክተው ብዙ ሰዎች በእንባ ሲታጠቡም ነበር። በአሁኑ ሰዓት ግን ማድረግ የምችለውን ሁሉ አደረኩ። ነገር ግን አንዳች የተፈጠረ ነገር የለም። በመጨረሻ እንደማያልቅ የለም አገልግሎቱ አለቀ። ዱብዳ ነበር። ወደ መኝታ ክፍሌ ለመድረስ ከነፍኩ። ወደ ክፍሌ እንደገባው በሩን በፍጥነት ቆልፌ ተንፈስ አልኩ። እንዴ አገልግሎቱ አላልቅ ብሎኝ ተጨንቄ ነፍሴ ትወጣ። አልጋዬ ላይ ተቀምጬ ስለተፈጠረው ዱብዳ ማሰብ ጀመርኩ። ነገሩ እንቆቅልሽ ሆነብኝና ግራ በመጋባት እግዚአብሔር ሆይ ምንድነው እየሆነ ያለው? ዛሬ ጠዋት እኮ መገኘትህ ቤቱን ከመሙላቱ የተነሳ መቆም እስኪያቅተኝ ደርሼ ነበር። ሰዎችም እንባቸውን መቆጣጠር ተስኗቸው ሁሉ ነበር። የነበረው ክብር መንግሥተ ሰማያት የነበረን ያህል ነበር እኮ። ዛሬ ምሽት ግን ችግሩ ምንድነው? አገልግሎቱ ለምን ባዶ መሰለ? መገኘትህ ለምን አልጎበኘንም? ለምን መገኘት አልተሰማንም? በማለት እግዚአብሔርን ጠየቅኩት። ከዚህ ጸሎት በኋላ ጸጥ አልኩ። መንፈስ ቅዱስም በተረጋጋ ድምፅ ታስታውሳለህ? ዛሬ ከሰዓት በኋላ ከአክስት ልጅና ከባሏ ጋር የነበራችሁ ሰዓት እንድትጸልይ ነግሬ ነበር። ነገር ግን ከዘመዶች ጋር መቆየትን መርጠሃል። ለኔ የሚገባኝን ሰዓት ለነሱ ሰጥተሃል፣ ከኔም አስቀድመሃቸዋል። በጸጥታ ከቆየው በኋላ ራስን በመከላከል አይነት ግን እኮ ጌታ ሆይ ትቻቸው መሄድ የማልችልበት ሁኔታ ውስጥ ነበርኩ። ብሄድ ኖሮ ዘመዶች አያዝኑብኝም ነበር አልኩት። መንፈስ ቅዱስ አሁንም ለስለስ ባለ ድምፅ ቤኒ፣ ይሄ እኮ ለቅባቱ ከምትከፍላቸው ዋጋዎች አንዱ ነው። ለመሆኑ ለቅባቱ ዋጋ ለመክፈል ፈቃደኛ ነህ? አለኝ።